ከሁለት ዓመት በኋላ በቤተልሔም የገና በዓል ተከበረ። የጌታችን ኢየሱስ ክርስቶስ የልደት ስፍራ በሆነችው ቤተልሔም የእስራኤል ሐማስ ጦርነት ተከትሎ ላለፉት 2 ዓመታት ተቋርጦ የነበረው የገና በዓል ዘንድሮ ተከበረ። የገና በዓሉም የተከበረው በቤተልሔም ከልደት ቤተክርስቲያን አጠገብ 18 ሜትር የሚረዝም የገና ዛፍ ተቀምጦ መሆኑም ተገልጿል። በጋዛ ጉብኝት ሲያደርጉ የነበሩት በኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒየር ባቲስታ ፒዛቤላም ከኢየሩሳሌም እስከ ቤተልሔም የሚደረገውን ባህላዊ ንግደት በማድረግ በጌታችን ልደት ስፍራ የገና በዓል አክብረዋል። ብፁዕነታቸው መልሰው ለመታነጽ ፍላጎት እንዳላቸው ከገለጹትና በጋዛ ከሚገኘው ብቸኛው የካቶሊክ ቅዱስ ቤተሰብ ቁምስና ሰላምታ በማቅረብ በብርሃን በተገለጸው የገና በዓል ተስፋ እንዲኖር መክረዋል። የገና በዓል መከበሩን ተከትሎም የቤተልሔም ከንቲባ መሐር ኒኮላ ካናዋቲ ከ2 ዓመታት ጸጥታ በኋላ የገና መንፈስ ያቀጣጥል ነው የቤተልሔም ሕዝቦች ለተሻለ ነገ ተስፋን ስለሚፈልጉ መሆኑን አመላክተዋል። ከንቲባው የገና በዓል ሃይማኖት ሳይለይ በሁሉም ፍልስጤማውያን መከበሩን ገልጸው ክርስቲያኖች፣ ሙስሊሞችና ሳምራውያን ሁላችን አንድ ሕዝቦች ነን፣ እርስ በርሳችን እንዋደዳለን፣ ሰላም እንወዳለንና ለሀገራችን ፍትህና ዘላቂ ሰላም ዝግጁ ነን ሲል መናገሩን ቫቲካን ኒውስ ዘግቧል።